ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ምናልባት መጀመሪያው ቻናሌ ወይም አድናቆት ቲዩብ የሚለው ከ100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል ላይ በዚህ የምታውቁኝ ትኖራላችሁ። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው። ስለዚህ ለዚህም ቻናል አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ ይዤላችሁ የመጣሁት ምንድነው? ከዚህ በፊት እንደምታስታውሱት የአማርኛ ፊደላትን እንዴት መጻፍ እንደምንችል ከሀ እስከ ፐ እዚህ ጋር ሰርቼላችሁ ነበረ። በዛሬው ቪዲዮ ደግሞ የምንመለከተው ምንድነው? ዲቃላ ፊደላት በተለምዶ ዲቃላ ፊደላት የሚባሉትን እንደዚሁም በቀጥታ ኪቦርድ ላይ የማይገኙ ፊደላትን እንዴት መጻፍ እንደምንችል በጣም በቀላሉ አሳያችኋለሁ ማለት ነው። እንደ ምሳሌ እንዲሆን እንደምታዩት በዚህ መልክ ነው ያዘጋጀሁት። እዚህ ጋር አብረን እየጻፍናቸው እንሄዳለን። እሱን ለማድረግ መጀመሪያ ወደ አማርኛ መቀየር ይኖርባችኋል። ምንም ተጨማሪ ነገር የምትጭኑት አይኖርም ከውጪ። እዚህ ጋር ትመጡና መቀየር ብቻ ነው። ይሄን ትነኩና አማሪክ ትሉታላችሁ ማለት ነው። አማሪክ የሚለው ከሌላችሁ ግን ቀጥታ ሴቲንጋችሁ ጋር ትሄዱና እዚህ ጋር ትመጣላችሁ። ስታርት ሜኑ ጋር ራይት ክሊክ፣ በመቀጠል ሴቲንግ ይላል። ሴቲንግን ትነካላችሁ። ከዛ እዚህ ጋር ታይም ኤንድ ላንጉጅ ይላል። ይሄኛው ላው ላይ ክሊክ ነው የምታደርጉት አሁንም። በመቀጠል ላንጉጅ ኤንድ ሪጅን የሚለውን መንካት ነው። ከዛ ወደዚህ ያመጣችኋል። አማሪክ እንደምታዩት አለ እኔ ጋር፣ እናንተ ጋር ከሌለ ግን አድ ላንጉጅ የሚለውን ይሄን ትነካላችሁ። ከዛ ከዚህ ውስጥ መፈለግ ነው አማርኛ እንደምታዩት ይኸውና፣ ክሊክ ታደርጉበታላችሁ። እኔ ጋር አሁን ስለተመረጠ ብለር ነው የሚሆነው። ከዛ ኔክስት ኔክስት ብላችሁ ኢንስቶል ታደርጋላችሁ። ሌላ ቦታ መሄድ አይጠበቅባችሁም ማለት ነው። ከዛ አሁን ለመጻፍ ሞክር። ማይክሮሶፍት ወርድ ጋር ልምጣና ይሄን መጀመሪያ ልቀይረው። በሾርት ከትም ዊንዶ እና ስፔስን በመንካት ቋንቋውን መቀየር ትችላላችሁ። ልክ እንደዚህ ማለት ነው። ተቀየረ። አሁን ታይፕ ማድረግ ልጀምር። ለምሳሌ የመጀመሪያው ከላይ ሏን ነው የምናየው ማለት ነው። ሏን ለመጻፈውን የለዘሮች እንዳለ ኤልን ነው ከኪቦርዳችን ላይ የምንነካው። አሁን ግልጽ እየሆነልን እንድንሄድ ምንድነው እዚህ ጋር የምታዩዋቸው ፊደሎች አሉ። ኤል አሁን የለዘሮችን ለመጻፍ ነው። የሀቤት ዘሮችን ወይም ደግሞ ሀዘሮችን ለመጻፍ ኤች። ስለዚህ እዚህ ጋር ያሉትን ፊደሎች አንድ ላይ እያደረግን ነው የምንጠቀመው ማለት ነው። ስለዚህ አሁን ላጥፋውና እዚህ ጋር ልምጣ። ሏን ለመጻፍ አሁን መጀመሪያ ኤልን እነካለሁ። ከዛ ዩና ኤን ስትነኩ እንደምታዩት ሏ ይሆንላችኋል ማለት ነው። እነዚህ አናባቢዎችን መከተል ነው። አሁን እዚህ ጋር የምታዩት ዩና ኤ፣ እነዚህ ሏ ቧ አይነት ነገሮችን ለመጻፍ ያገለግለናል። ትንሽ ደግሞ ዝቅ እንበልና እዚህ ጋር ሆ አለ ወይም በሐመር ውሃ ነው እዚህ ጋር የምትመለከቱት። ለምሳሌ ኤች ዩ ኤ ይላል እዚህ ጋር። ኤችን ብነኩ አሁን የመጀመሪያውን ይሄኛውን የሀዘር ነው የሚያመጣላችሁ። እኛ ግን የፈለግነው ሐመር ውሃን ስለሆነ አንድ ሁለቴ ስትነኩ የሐመር ውሃ ዘሮች ይመጣሉ። ከዛ ዩ እና ኤን ስትነኩ ኋ ይሆንላችኋል። ወረድ ስትሉ ደግሞ እዚህ ጋር ሞ አለ። ስለዚህ መጀመሪያ ኤምን እንነካለን። ከዛ ዩ ኤ ማለት ነው ሟ ይሆናል። እዚህ ጋር ደግሞ ሷ አለ። ሷም አሁን ሁለት አይነት አለ። ለምሳሌ እዚህ ጋር ልምጣና ኤስን አንዴ ብትነኩት ይሄኛው ነው የሚመጣው። ሁለቴ ብትነኩት ደግሞ እንደዚህ ይሆናል ማለት ነው። ከዛ በኋላ ዩ እና ኤን ስትነኩ ሷ ብላችሁ እንደዚህ በቀላሉ መጻፍ ይቻላል ማለት ነው። ዝቅ እንበልና ደግሞ እዚህ ጋር ሮ አለ እንደምትመለከቱት። ስለዚህ ከኪቦርዳችሁ ላይ አሁንም መጀመሪያ አርን ትነካላችሁ። ከዛ ዩ እና ኤን ስትነኩ ሯን መጻፍ ይቻላል። ይሄኛውን ሷ ደግሞ መጻፍ ከፈለጋችሁ ኤስን አንዴ ትነኩና ኤስ ዩ ኤ ማለት ነው። በቀላሉ ሷ ብላችሁ ጻፋችሁ ማለት ነው። ወረድ እንበል። ሿን ለመጻፍ ደግሞ ብዙ አይነት መንገድ አለ። አንደኛው ኤክስን መንካት ነው። ስለዚህ ኤክስን ብትነኩ እንዳለ የሸዘር ነው እንደምታዩት። ከዛ ዩና ኤ ብትነኩ ሿ ይልላችኋል። እንደ አማራጭ ደግሞ ከኪቦርድ ላይ ካፕስ ሎክ ታበሩና ኤስን ስትነኩ የሸዘር ይመጣል። ከዛ ካፕስ ሎክ ታጠፉና ዩና ኤን ስትነኩ ሿ ይሆናል። ሶስተኛ አማራጭ ደግሞ ሺፍትን ነክታችሁ ኤስን ስትነኩ የሸዘር ይመጣል። ዩና ኤን ስትነኩ ሿ ይሆናል ማለት ነው። ስለዚህ በጣም ብዙ አይነት አማራጭ አላችሁ። እዚህ ጋር ደግሞ ቋ አለ። ቋን ለመጻፍ ደግሞ ኪውን ነው የምንነካው። ስለዚህ ኪው ዩ ኤ እንደምታዩት ቋ ሆኗል ማለት ነው። ቧን ለመጻፍ ከፈልጋችሁ ደግሞ መጀመሪያ ቢን ትነካላችሁ። ከዛ ዩ እና ኤን ስትነኩ ቧ ብላችሁ እንደዚህ ጽፍላችኋል። ቧ ደግሞ አለ እዚህ ጋር። ስለዚህ መጀመሪያ አሁንም ቪን ነው የምትነኩት። ከዛ በኋላ ዩ፣ ከዛ ኤን ስትነኩ እንደዚህ
ቫ ብላችሁ መጻፍ ይቻላል ማለት ነው። ቷን ለመጻፍም መጀመሪያ ቲን ትነካላችሁ። ከዛ ዩ እና ኤን ስትነኩ ቷ ይላል እንደዚህ። ቿን ለመጻፍም ሲን ነው የምትጠቀሙት ማለት ነው። ስለዚህ መጀመሪያ ሲን ልንካ፣ ከዛ ዩ ኤ ቿ። ወረድ እንበል። አሁንም ኋ ብለን መጻፍ ፈልገናል። አሁን ይሄኛውን ኋ ነው የፈለኩት። ስለዚህ አንዴ ኤችን ብነካ ይሄ ነው የሚመጣው። በድጋሚ ኤችን ብነካ እንደዚህ ይሆናል። ሶስቴ ስትነኩት ነው የሚመጣላችሁ የዚህ ዘር ማለት ነው። ከዛ ዩ እና ኤን ስትነኩ ኋ ብላችሁ በቀላሉ መጻፍ ይቻላል። ሌላው ደግሞ ኗ ነው። ኗን ለመጻፍ ደግሞ ኤንን ትነካላችሁ። ከዛ ዩ እና ኤን ስትነኩ ኗ ብላችሁ እንደዚህ መጻፍ ይቻላል ማለት ነው። ኗንም ለመጻፍ ኤንን ነው የምንጠቀመው። ነገር ግን አስቀድመን አንደኛ ካፕስ ሎክ አብርተን ኤንን እንነካና ካፕስ ሎክ አጥፍተን ዩ እና ኤን መንካት ይቻላል። ካልሆነ ደግሞ መጀመሪያ ሺፍትን ትጫኑና ኤንን ትነካላችሁ። ከዛ ዩ እና ኤን ስትነኩ ኗ ብላችሁ መጻፍ ይቻላል ማለት ነው። ምናልባት ግር ለሚላችሁ ካፕስ ሎክ እዚህ ጋር አለ፣ ሺፍት ደግሞ እዚህ ጋር አለ ማለት ነው። ስለዚህ ሺፍት እና ኤንን በመንካት የኘዘሮችን መጻፍ ይቻላል፣ ወይም ካፕስ ሎክ ነክቶ ኤንን መንካት የኘዘሮችን ለመጻፍ ያገለግላል ማለት ነው። ዟ ጋር ደርሰናል። ዟ ብለን ለመጻፍ ደግሞ መጀመሪያ ዜድ ከዛ ዩ ከዛ ኤ ስንነካ ዟ ይላል እንደዚህ። ሌላው ዥዋ ነው። ዥዋን ለመጻፍም አሁን ብቻውን ዜድን ብትነኩት እንደዚህ ነው የሚያደርግባችሁ። የዘዘሮች ናቸው የሚመጡ። ስለዚህ ሺፍት እና ዜድን መንካት ይቻላል፣ ወይም ካፕስ ሎክ አብርታችሁ ዜድን መንካት ይቻላል ማለት ነው። ከዛ ዩ እና ኤ ስትነኩ ዥዋ ብሎ እንደዚህ ይጽፍላችኋል። ወረድ እንበል። አሁንም እዚህ ጋር ደግሞ ዷ አለ። ዷን ለመጻፍ ደግሞ ምንድነው የምታደርጉት? መጀመሪያ ዲን ትነካላችሁ። ከዛ ዩ እና ኤን ስትነኩ ዷ ብሎ ይጽፍላችኋል። ጇንም ለመጻፍ መጀመሪያ ከኪቦርድ ላይ ጄን ትነካላችሁ። ከዛ ዩ እና ኤን ስትነኩ ጇ ብላችሁ በቀላሉ መጻፍ ይቻላል ማለት ነው። ጓ ብላችሁ መጻፍ ስትፈልጉ ደግሞ ከኪቦርድ ላይ አሁንም ጂን ትነካላችሁ። ከዛ ዩ ከዛ ኤን ስትነኩ ጓ ይላል እንደዚህ። ቀጣዩ ደግሞ ጧ ነው። ጧን ለመጻፍም ቲን ነው የምትጠቀሙት። ነገር ግን ቲን ብትነኳት አሁን መጀመሪያ ብቻዋን የተዘር ነው የሚመጣው። ስለዚህ ምን እናደርጋለን? አንደኛ ሺፍትን ነክተን ቲን ብንነካ የጠዘሮች ይመጣሉ። ከዛ ዩ እና ኤን ስንነካ ጧ ይላል ማለት ነው። እንደ አማራጭ ግን አሁንም ካፕስ ሎክ አብርታችሁ ቲን ትነኩና ከዛ ካፕስ ሎክ አብርታችሁ ዩ እና ኤን መንካት ይቻላል። ይሄ እንደየ ምርጫችሁ ነው። ጯንም ለመጻፍ ሲን ነው የምንነካው፣ ግን ብቻውን አሁን ሲን ብነካ የቸዘር ነው የሚጻፈው። ስለዚህ አሁንም ካፕስ ሎክ አብርተን ሲን እንነካለን። ካፕስ ሎክ እናጠፋና ከዛ ዩ እና ኤ መንካት ይቻላል። ወይም ደግሞ በቀጥታ ሺፍትን ነክታችሁ ሲን ትነካላችሁ፣ የጨዘር ይመጣሉ። ዩ እና ኤን ስነኩ ከዛ ጯ ብሎ ይጽፍላችኋል። ቀጣዩ ደግሞ ጳ ነው። ጳንም ለመጻፍ ፒን ነው የምንጠቀመው። ነገር ግን አሁንም ፒን ብቻውን ብትነኩት የፐዘር ነው የሚመጣው። ስለዚህ ምን ታደርጋላችሁ? ሺፍትን ትነኩና ወይም ካፕስ ሎክ ነክታችሁ ፒን መንካት፣ ከዛ ዩ እና ኤን ስነኩ ጳ ይሆናል ማለት ነው። ጯን ለመጻፍም እዚህ ጋር ቲ ታስፈልገናለች። እንትኑን ላጥፋውና ቲ ላድርገው። ይሄንን በሁለት አይነት መንገድ እንጽፋለን። አሁን የጸዘሮችን እቺኛዋ ጻለች፣ ሌላም ጻለን እዚህ ጋር። ስለዚህ ቲ እና ኤስን ስነኩ እንደዚህ የጸዘር ይመጣል። ከዛ ዩ እና ኤን ስነኩ ጿ ብሎ ይጽፍላችኋል። በዚሁ አጋጣሚ ደግሞ ይሄኛውን ጸ ደግሞ መጻፍ ከፈለጋችሁ ቲ እና ዜድን ስነኩ የጸዘሮች ይመጣሉ። ከዛ ይሄንን እስከምትፈልጉት ጹ ጺ ጻ ጼ እያላችሁ መቀጠል ይቻላል ማለት ነው። ሌላው ፏ ነው። ፏ ብላችሁ ለመጻፍ ደግሞ በጣም ቀላል ነው። ኤፍን መንካት ነው። ከዛ ዩ እና ኤን ስነኩ ፏ ብሎ ይጽፍላችኋል። ሌላው ፖ ነው። እዚህ ጋር ፖን ለመጻፍ ከፈለጋችሁ ደግሞ ፒ ከዛ ዩ ከዛ ኤን ስነኩ ፖ ብላችሁ መጻፍ ትችላላችሁ ማለት ነው። እዚህ ጋር ግን እንደ ቲፕ እንዲሆናችሁ የተወሰኑ እንትኖችን ጽፌ ላሳያችሁ። ለምሳሌ ከሀ እስከ ሆ እንጻፍና ላሳያችሁ። ሀን ለመጻፍ አሁን ኤች እና ኢን ብትነኩ ሀ ይሆናል። ሁ ለማለት ኤች እና ዩ አናባቢዎቹ እነዚህ ናቸው ማለት ነው። ሂን ለመጻፍ ደግሞ ኤች እና አይን መንካት ይቻላል። ሀን ለመጻፍ ደግሞ ኤች እና ኤ። ሄን ለመጻፍ ከፈለጋችሁ ደግሞ መጀመሪያ ኤችን ከዛ አይ እና ኢን ስነኩ ሄ ይሆናል። ሄን ለመጻፍ ኤችን ብቻዋን፣
ኦን ለመጻፍ ደግሞ ኤች እና ኦ። ስለዚህ በዋናነት አሁን አናባቢዎቹ ምንድናቸው ማለት ነው? የመጀመሪያው ኢ ነው፣ ከዛ ዩ፣ ከዛ አይ፣ ከዛ ኤ፣ ከዛ አይ እና ኢን አብረን ነካን። ከዛ በኋላ ደግሞ ፊደሉን ብቻ ነካን፣ ከዛ ኦን ነካን ማለት ነው። ስለዚህ በዋናነት አሁን አናባቢዎቹ እነዚህ ናቸው። እንደ ቲፕ አሁንም አንድ ልጨምርላችሁ እዚህ ጋር ያሉትን ተጠቅሜ ለምሳሌ ኤም እና ኢን ስነካ መ ሆነ፣ ኤም እና ዩ ሙ፣ ኤም እና አይ ሚ፣ ኤም እና ኤ ማ፣ ኤም እና አይ ሜ ሆነ። ከዛ በኋላ ብቻውን ኤምን እንደዚህ ም፣ ከዛ ደግሞ እዚህ ጋር እንጣና ኤም እና ኦን ስነኩ ደግሞ ሞ ይሆናል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ጥያቄ ካላችሁና እንደዚሁም እንድጽፍላችሁ የምትፈልጉት ፊደል ካለም ኮመንት ላይ አሳውቁኝ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁም ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።